ሰላም ጤና ይስጥልን ውድ ተመልካቾች እንኳን ለ2018 ዓመተ ምህረት የአሸንዳ በዓል በሰላም አደረሰን። የዕለቱን አበይት የአሸንዳ በዓል ዜናዎቻችን ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎችን እንመራለን። ልትከታተሉን እንጋብዛለን። ወደ ቀዳሚ የአበይት የአሸንዳ በዓል ዜናዎች ይሻገራሉ። የአሸንዳ ልጆች ባህላቸውንና ክብራቸውን በመጠበቅ በትግራይ ሕዝብ ላይ ያንዣበበውን የህልውና አደጋም በአንድነት ሊመክቱ ይገባል ሲሉ የትግራይ ሴቶች ጉዳይ ቢሮ ኃላፊ ወይዘሮ ሸዊት አዲሱ ጥሪ አቀረቡም። የትግራይ ባህልና ቱሪዝም ቢሮ ከትግራይ ባህል ማህበር ጋር በመተባበር አሸንዳ ለዘላቂ ሰላም ሉዓላዊነትና ለህዝቦች ወዳጅነት በሚል መሪ ሐሳብ ከአደባባይና ከስታዲየም ውጭ ባሉ እየተከበረ ነው። የአሸንዳ በዓል በመቀለ ከተማ በተከበረበት ወቅት መልእክት ያስተላለፉት የትግራይ ባህልና ቱሪዝም ቢሮ ኃላፊ አቶ ዶሪ አስገዶም የአሸንዳ በዓልን በድምቀት ለማክበር የተለያዩ ዝግጅቶች ሲደረጉ ቢቆዩም የጆኖሳይዱ አገዛዝ በበዓሉ ዋዜማ እየፈጸመ ባለው የድሮንና የአየር ድብደባ ምክንያት በአደባባይ መከበሩ ቀርቶ ባህሉና ይዘቱን በጠበቀ መልኩ በየአካባቢው እየተከበረ መሆኑ ገልጿል። በዓሉ ከመቀለ ውጭ ባሉ የትግራይ ከተማዎችና ወረዳዎችም ጥንቃቄ በተሞላበት መንገድ እየተከበረ መሆኑ አቶ ዶሪ አስገዶም አክለዋል። በዚሁ መድረክ የተገኙት የትግራይ ሴቶች ጉዳዮች ቢሮ ኃላፊ ወይዘሮ ሸዊት አዲሱ በበኩላቸው የአሸንዳ ባህል ባለቤት የሆነው የትግራይ ሕዝብ በዓሉን እንዲያከብርና በሌሎች እንዲቀማ እየተደረገ ያለው ሴራ የጆኖሳይዱ ተቀጥያ ነው ብለዋል። ከሰሞኑ በመቀለና አካባቢዋ በተካሄዱ የአየርና የድሮን ድብደባዎች ህፃናትና እናቶችን ሰለባ ያደረገ እንደነበር የገለጹት ወይዘሮ ሸዊት ጥቃቱ በዓሉ በድምቀት እንዳይከበር ለማደናቀፍ ጭምር መሆኑን አክለዋል። አሁንም ማንነታችንና ክብራችንን መጠበቅ የሁላችንም ኃላፊነት ነው ያሉት ኃላፊዋም በተለይም የትግራይ ሴቶች ባህላቸውንና ክብራቸውን በጠበቀም በትግራይ ህዝብ ላይ የተደቀነውን የህልውና አደጋ በጋራ እንዲመክቱ ጥሪ አቅርበዋል። የአብይ አህመድ ጆኖሳይዳዊ አገዛዝ በትግራይ ህዝብ ላይ ለማጥፋት እያደረገ ባለው ተከታታይ የአየር ጥቃት ምክንያት የ2018 ዓመተ ምህረት የአሸንዳ በዓል ከአደባባይ ውጭ በየአካባቢው እንዲከበር የትግራይ ባህልና ቱሪዝም ባወጣው መርሃ ግብር መሰረት አስፈላጊው ከለላ በመጠቀም ባህላዊ እሴቱ በጠበቀ መልኩ በየአካባቢው እየተከበረ ነው። በተንቤን አቢ ዓዲ እየተከበረ ባለው የአሸንዳ አውርስ ተገኝተው መልእክት ያስተላለፉት የማዕከላዊ ትግራይ ምክትል አስተዳዳሪ አቶ ዮሐንስ ገብረ አምላክ የገጠመንን ጠላት በድርድር የማያምን በመሆኑም የህልውና አደጋ ከገጠማቸው አካላት ጋር በመተባበር አገዛዙን ለማጥፋት እየተሰራ መሆኑን ገልጸዋል። ለገረዜር ኃይሉ ዘገባ ስለሺ ሐጎስ ያቀርበዋል። በትግራይ ህዝብ ከሚከበሩ ደማቅ የአደባባይ በዓላት መካከል በሴቶችና ልጃገረዶች ዘንድ የነጻነት በዓል ተብሎ የሚታወቀው በየአካባቢው አሸንዳ፣ ማሪያ፣ አይንዋሪ፣ ጽሙሬ በመባል የሚጠራው የሴቶችና የልጃገረዶች በዓል ዘንድሮ ጄኖሳይዳዊ የአብይ አህመድ አገዛዝ ከሚሰነዝረው የአየር ጥቃት አደጋዎች በመከላከል እየተከበረ መሆኑን በተንቤን አብይ ዓዲ የተገኙ የበዓሉ ተሳታፊዎች ይገልጻሉ። የ2018 ዓመተ ምህረት አሸንዳ አውርስ ለዘላቂ ሰላም ሉዓላዊነት የህዝቦች አንድነት በሚል መሪ ሐሳብ እየተከበረ ባለው ስነ ስርዓት በመታደም በአብይ ዓዲ ከተማ የተገኙት የበዓሉ ተሳታፊዎች እንዳመለከቱት ጄኖሳይዳዊ የአብይ አህመድ አገዛዝ በትግራይ ህዝብ በደቀነው የአውሮፕላን ወይም የአየር ድብደባ አደጋ ምክንያት በአደባባይ ባህላቸውን መግለጽ ባይችሉም በየአካባቢያቸው በመሰባሰብ ባህላዊ ስነ ስርዓቱን በጠበቀ መልኩ በዓሉን እያከበሩት ይገኛሉ። ያው አሸንዳ አውርስ ተንቤን
በብሰፈርና ናخورለና ምክንያት በዚህ ሕዝለ ለኹነታት አገዛዙ በደቀነብን አደጋ ምክንያት የዘንድሮ የተንቤን አውርስ በዓል በአንድ ላይ ተሰብስበን በስታዲየም ማክበር አልቻልንም ምክንያቱ ሁኔታው እያየነው ስለሆነ ይሁን እንጂ ባህላችን ደግሞ መጥፋት የለበትም በአካባቢያችን ተሰብስበን ነው የአውርስ አሸንዳ በዓላችን እያከበርን የምንገኘው ወይን ኸሊልና ሕዚ በበገዘና እና ተጻዋዕና እንጫት ለና የሃምትና ቀደምስ ይሆነኝ ሰላም ተአትኒርካ ኸዝ ነጻነት ሲየለይ አሁን እንደ ድሮ በአንድ ላይ ተሰባስበን በዓሉን ማክበር አልቻልንም ምክንያቱ ሁኔታው ለእንደዚህ አይነት አከባበር የሚፈቅድ አይደለም ድሮ ከያካባቢያችን ተጠራርተን አንድ ላይ ተሰብስበን ነው በዓሉን ስናከብር የነበረው ቤተሰቦቻችን ለዚህ በዓል በልዩ ሁኔታ ነጻነት ይሰጡን ነበር አሁን ሴቶችና ልጃገረዶች የለመዱትን ነጻነት ማግኘት አልቻሉም ምክንያቱ ሁኔታው ለእንደዚህ የሚፈቅድ አይደለም ጠላት በላያችን ላይ የደቀነው የአየር ድብደባ ነጻነታችን ተጋፍቶናል ይሁን እንጂ በየአካባቢያችን ተሰብስበንም ቢሆን ባህላችን ለዓለም ከማስተዋወቅ ወደ ኋላ አንልም ሁኔታው ሲስተካከል በደም እንደምናከብረው ተስፋለኝ የአሸንዳ ልጃገረዶች ጄኖሳይዳዊ የአብይ አህመድ አገዛዝ የትግራይን ህዝብ በማጥፋት ነባር የትግራይ ባህል ለመደምሰስ ያቀደውን ሴራ በማክሸፍ በየሰፈራቸው ባህላዊ የአለባበስና የመዋቢያ ጌጣጌጦች በማድረግ ባህላቸውን በጠበቀ መልኩ እያከበሩት እንደሚገኙና በቀጣይ ነጻነታቸውን ሙሉ በሙሉ ለማክበር ይቻል ዘንድ ጄኖሳይዳዊ የአብይ አህመድ አገዛዝ ለማጥፋት በሚደረገው ርብርብ የበኩላቸው ሚና እንደሚወጡ ገልጸዋል ይኸብዲዩ ግን ደመነስ ባህልና كنبولي عين خالي دم كنا خور لنا የአውርስ አሸንዳ በዓል በተንቤን አብይ ዓዲ ለማክበር ሙሉ ዝግጅት እየተደረገ መቆየቱን ያስታወሱት የአብይ ዓዲ ከተማ ከንቲባ አቶ ተክላይ ተስፋይም የአብይ አህመድ ጄኖሳይዳዊ አገዛዝ የትግራይን ህዝብ ለማጥፋት እያካሄደ ባለው የአየር ድብደባዎች ምክንያት የአደባባይ በዓሉን በየአካባቢው እንዲከበር መወሰኑን ይገልጻሉ ወላ ባህልና ጸላትና ፈቃቱን እንተደለዩ ዳር አደባባይ ወጪና ወይድማ ዳር ስታዲየም ወጪና ወላ አይና ኹመር በብ ዘለናዮ መንደርና ታአቲና ባህልና ተዳድም በዛሬው ዕለት ሴቶችና ልጃገረዶች በአደባባይ ተሰብስበው የጋራ ደማቅ ባህላቸው የሚያከብሩበት ቀን ነው ይሁን እንጂ የጠላቶቻችን ተግባር በመሬት ላይ እየተመለከትነው ነው ሁሉን ተግባራቸው ጸረ ሰው በመሆኑ በድሮኖችና በጀት የታገዘ ፋሽታው ተግባራቸው በሰላማውያን ሰዎች ዘንድ እያዘነቡ ናቸው በመሆኑም ባህላችን ለማክበር ሲባል በአደባባይ ተሰብስበን የጠላቶች ሲሳይ ከመሆን እየተቆጠብን በአካባቢያችን እንድናከብረው ተገደናል ባህላችን ማክበር ሳንተው የጠላቶች ሴራ ማምከን ይገባል የ2018 ዓመተ ምህረት የአሸንዳ አውርስ በዓል ሲከበር የትግራይ ህዝብ ሉዓላዊነት ተነጥቆ በስደትና በየመጠለያ ስፍራዎች ተበታትኖ በሚኖርበት ሁኔታ መሆኑን የተናገሩት አቶ ተክላይ ተስፋይም የሰላም የዲሞክራሲና የፍትህ ተምሳሌት የሆነውን የአሸንዳ በዓል ሲከበር ከጄኖሳይዳዊ አገዛዙ ጭፍጨፋ ተጨማሪ የሆነው የድርቅ አደጋ በተከሰተበት ሁኔታ ቢሆንም የታሪክ የባህልና የመተጋገዝ ልምድ ያለው ህዝብ በሚያደርገው የህልውና ትግል በድል እንደሚጠናቀቅ እምነታቸው መሆኑን ተናግረዋል ጄኖሳይዳዊ የአብይ አህመድ አገዛዝ ሳይወገድ የትግራይ ህዝብ ህልውና አደጋ ላይ መሆኑን ያስረዱት የማዕከላዊ ትግራይ ምክትል አስተዳዳሪ አቶ ዮሐንስ ገብረ አምላክ በበኩላቸው በየደረጃው የሚገኝ የትግራይ ህዝብ አገዛዙን ለመቅበር የያዘው አቋም በቅርብ እንደሚፈጽም ተናግረዋል አለሞዳታ ናይ ስርዓት ናይ ውጋድ ምንቅስቃስ ቃልሲ ምስሓብ ህዝብታት ኮይኑ ብዋናነት ከዓ ናይ ውሽጢ ዓቕሙ ተኣማሚኑ የጄኖሳይዳዊው አገዛዝ ህልም ህዝብ አጥፍቶ የትግራይን ባህልና ቅርሶች መዝረፍ እንደሆነ በተግባር አይተናል የገጠመን ጠላት በድርድርና በሰላማዊ መርህ የማያምን አረመኔ ነው በየጊዜው በላያችን ላይ የሚያፈሰው እሳት የትግራይ ህዝብ ያለ ልዩነት ለማጥፋት ካለው ህልም የሚነሳ ነው እኛ ደግሞ የመኖር ተፈጥሯዊ መብት አለን ፍጹም አንጠፋም በማለት ከሌሎች የህልውና አደጋ የገጠማቸው አካላት በመተባበር የጠላት መቃብር ከማፋጠን ውጪ ሌላ አማራጭ የለንም ጄኖሳይዱ የአብይ አህመድ አገዛዝ የትግራይ ህዝብ ለማጥፋት በሰላማዊና መኖሪያ ቤቶች የፈጸመው የአየር ድብደባ የኮነኑት የተለያዩ የትግራይ ዲያስፖራ ማህበራት የተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት ተግባሩን እንዲያወግዙ ጥሪ አስተላልፈዋል ለገረዜር ኃይሉ ዘገባ ብርሃነ ገብረስላሴ
ጄኖሳይዳዊ አብይ አህመድ አገዛዝ በትግራይ ህዝብ ላይ እየፈጸመው ያለው ተደጋጋሚ አየር ጥቃትና የሰራዊት መቀራረብ አስመልክቶ የተለያዩ መግለጫዎች እያወጣ መቆየትን የጠቀሰው የተጋሩ ማህበር በሰሜን አሜሪካ ዓለም አቀፍ ማህበረሰብ ጄኖሳይዳዊ አገዛዝ ተግባር እንዲያወግዝ ጥሪ አቅርበዋል። ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጨምሮ ለአሜሪካ ውጭ ጉዳይ ሚኒስትር፣ ለአውሮፓ ህብረትና የአውሮፓ ህብረት ወኪል በምስራቅ አፍሪካ አንቶኒዮ ዌበር በላከው ደብዳቤ የአብይ አህመድ አገዛዝ ለሚፈጽማቸው ጅምላ ጨራሽ ጥቃቶችና ጄኖሳይዳዊ ተግባራት እንዲያቆም ጫና እንዲደረግበትና በፈጸመው ወንጀል ተጠያቂ እንዲሆን ጥሪ አድርጓል። ጄኖሳይዳዊ አብይ አህመድ አገዛዝ በምዕራብ ትግራይ የጀመረው ግልጽ ወረራ በተለያዩ የትግራይ አካባቢዎች በሚፈጽማቸው የድሮና የአየር ጥቃቶች በመቀጠል ላለፉት 3 ሳምንታት ውጥረቱ እየተባባሰ መምጣቱን ያስታወቀው ፍትህና ተጠያቂነት ለትግራይ የተባለ ዓለም አቀፍ የተጋሩ ዲያስፖራ ማህበር በበኩሉ ጥቃቶቹ ወደ ቀያቸው ያልተመለሱ ተጋሩና ምዕራብ ትግራይ በወራሪዎችን ተይዞ ባለበት ሁኔታ መቀጠሉን አሳዛኝ መሆኑ አስታውቋል። የትግራይ ህዝብ በጄኖሳይዳዊ አገዛዙ ከደረሰበት ስቃይ ያላገገመ መሆኑን ያስረዳው ፍትህና ተጠያቂነት ለትግራይ ዓለም አቀፍ ማህበር አገዛዙ በትግራይ ህዝብ ላይ ዳግም የጀመረው ጄኖሳይዳዊ እርምጃዎቹ እንዲያቆሙና የሰላማውያን ዜጎች ደህንነት ጥበቃ እንዲደረግ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአፍሪካ ህብረትና ኢጋድ በትግራይ ህዝብ ላይ እየተፈጸመ ያለው በደል አይተው እንዳላዩ ማለፋቸው እንዲሁም አሳስቦናል ከሚል ቃላዊ መግለጫ ወጥተው ተግባራዊ እርምጃ እንዲወስዱ ማህበሩ ባወጣው መግለጫ አሳስበዋል። በሰላማውያን ተጋሩ ላይ የሚፈጸመው የአየር ጥቃት ተቀባይነት የሌለውና በአስቸኳይ መቆም አለበት በማለት ጄኖሳይዳዊ አገዛዙ በትግራይ ህዝብ ላይ እየፈጸመ ለሚገኘው የአየር ጥቃቶች የኮነነው የትግራይ አድቮኬሲ ካውንስል ማህበር በአውስትራሊያ በበኩሉ ሆን ተብሎ በሰላማውያን ተጋሩ ለሚፈጸመው ጥቃት ተጠያቂነት ሊረጋገጥበት ይገባል ብለዋል። አገዛዙ በትግራይ ህዝብ በፈጸመው የመጀመሪያ ዙር ጄኖሳይድ ምክንያት የትግራይ ህዝብ እስካሁን ከጉዳቱ ያልዳነ መሆኑን የጠቀሰው ማህበሩ የትግራይ ህዝብ ከጉዳቱ እንዲድን እንዲሁም ወደ ነበረው ህይወቱ እንዲመለስና ተጠያቂነት እንዲረጋገጥ ዓለም አቀፍ ማህበረሰብ ርብርብ እንዲያደርግ ጥሪ አቅርበዋል። በመጨረሻም በትግራይ አየር ለውጥ ኢሊኒኖ ተከትሎ በ41 ወረዳዎች ባጋጠመው የዝናብ እጥረት በሰው ህይወትና ከ3.3 ሚሊዮን በላይ እንስሳ ለከፍተኛ የድርቅ አደጋ መጋረጣቸው የትግራይ የአደጋና ስጋት ቅድመ መከላከል ኮሚሽን ጽህፈት ቤት አስታወቀም። እስካሁን በአንዳንድ ቀበሌዎች ምንም አይነት ዝናብ ያላገኙና አዝርዕት ተዘርተው ዝናብ በማቋረጡ የጠፉ ምርቶች እንደሚገኙ ያስታወሱት ኮሚሽኑ የውስጥ አቅምና የባለድርሻ አካላት ዓለም አቀፍ በጎ አድራጊ ተቋማት የአስቸኳይ እርዳታና አስፈላጊ ድጋፍ እንዲያደርጉም ጥሪ አቅርበዋል። ስለ ሻጎስ ያዘጋጀው ነው ታደሰ ልጅ አለም እንደሚከተለው ያቀርበዋል። በትግራይ በ2018 ዓመተ ምህረት ክረምት የዝናብ አለመኖርና መቆራረጥ ተከትሎም በአርሶ አደሩ አዝርዕት ላይ ከፍተኛ ጉዳት በማድረሱም በአርሶ አደሮችና አርብቶ አደሮች ላይ ከፍተኛ ኢኮኖሚ ኪሳራ እያስከተለ መሆኑ ይታወቃል። ይህን ጉዳት በማስመልከት መግለጫ የሰጡት በትግራይ አደጋ ስጋት ቅድመ መከላከል ኮሚሽን ምክትል ኮሚሽነርና የአስቸኳይ ግብረ መልስ ዳይሬክተር አቶ ገብረእግዚአብሔር አረጋዊ በ41 ወረዳዎች ላይ የዝናብ መቆራረጥ ተከትሎ ህዝቡ ለረሃብ የሚጋለጥበት እድል እየሰፋ መምጣቱን አስረድተዋል። ህዝቡን ከፍተን 5 ዘዋታት 41 ወራሃት ለ258 ጣቢያታት ኣብ ከቢድ ሽግር በትግራይ መንግስት ቁጥጥር ካሉት 5 ዞኖች ከ41 ወረዳዎች በላይ ከ258 በላይ የሚሆኑት ቀበሌዎች ላይ በተከሰተው የዝናብ እጥረት ምክንያት ህዝቡ በአስቸጋሪ ሁኔታ ላይ ነው የሚገኘው። በተለይም ምስራቃዊ፣ ደቡብ ምስራቅ፣ ደቡባዊ ዞኖች ላይ ነሐሴ ግማሽ ላይ ሆነን እንኳን አንዴም ዝናብ ያላገኙ ብዙ ቀበሌዎች አሉ። ዝናብ ዘንቧል ተብሎ የተዘሩት አዝርዕቶችም ዝናብ በመቆራረጡ የተቃጠሉ አዝርዕቶች በርካታ ናቸው። የ2018-19 ዓመተ ምህረት ክረምት በትግራይ ላይ ያለው የዝናብ እጥረትና ኤልኒኖን ተከትሎ ህዝቡ ከፍተኛ የሆነ የረሃብ አደጋ ከፊቱ ተጋርጦበት ይገኛል። የዝናብ አለመኖርና መቆራረጥ ከሰው አልፎ በእንስሳት ሞት ማስከተል የሚችልበት እድል የገለጹት አቶ ገብረእግዚአብሔር ለእንስሳቶች የሚደረግ የመኖ አቅርቦት ካልተዘጋጀ ከ3.3 ሚሊዮን በላይ የእንስሳት ህይወት አደጋ ላይ መሆኑን አስረድተዋል። ተመሳሳሊ እውን ፍላይ ተናይ እንስሳት ወንት ድርቂ ፍላይ ከቢድ ዝገብሩ ሰብ ጥራሕ ለኮነ እንስሳት እዩ በክረምቱ ያለው የዝናብ አለመኖርና መቆራረጥን ተከትሎ በህዝቡ ላይ ከሚደርሰው የረሃብ አደጋ በተጨማሪ በእንስሳት የሚያስከትለው ረሃብም በተመሳሳይ ከፍተኛ አደጋ ነው የተጋረጠው። ካለው የእንስሳት ብዛት አኳያ ለመቆጣጠር የሚያስቸግር ረሃብ ሊከሰት ይችላል። በትግራይ ከ3.3 ሚሊዮን በላይ እንስሳቶች አሉ። እነዚህ ሁሉ በመኖ አቅርቦት እጦት ምክንያት ለሞት የሚጋለጡበት እድል በጣም ከፍተኛ ነው። የመኖ አቅርቦት ካልተደረገ 1.2 ሚሊዮን የከብት እንስሳ
ከ1.9 ሚሊዮን በላይ ፍየሎችና በጎች ወደ 270 ሺህ የሚጠጉ የጋማ ከብቶች ህይወት አደጋ ላይ ይወድቃል። የክረምት ዝናብ መቆራረጥ ተከትሎ በሚመጣው ረሃብ የሰውና የእንስሳት ህይወት ከሞት ለመታደግ የበጎ አድራጎት ባለድርሻ አካላት የሚመጣውን የረሃብ አደጋ የማሳወቅ ስራ በመስራት አደጋውን የማስቀረት ስራ የምንሰራበትን መንገድ እንዲረዱን የማድረግ ስራ እየሰራ መሆኑን አቶ ገብረ እግዚአብሔር አረጋዊ ይገልጻሉ። ስለዚህ እዚህ መሰረት ገርካ ፍላይ ከም ክልል ቶሞዚ ክልል ዘሎ ግብረ ሰናይ ዩኤን ኢንተርናሽናል ሎካል ኦርጋናይዜሽን ተንዝምልከት ቢሮታት ወይ ሴክተራት ወንታ በክልሉ የሚገኙ የሀገር ውስጥና ዓለም አቀፍ ዘርፈ ብዙ የበጎ አድራጎት ድርጅቶች በዝናብ እጥረት ምክንያት በህዝቡ ላይና በእንስሳት ላይ የሚከሰት ረሃብ ተከትሎ ሊከሰት ከሚችል ሞት ለመታደግ የሚያስችል ስራ እንዲሰሩና ድጋፍ እንዲያደርጉ የማሳወቅና የማስረዳት ስራዎች እየተሰራ ነው። በእርሻ፣ በጤና፣ በሌሎች ቢሮዎች በኩል በጥልቀት ጥናት እየተካሄደ ነው። ህዝቡንና እንስሳቶቹን ሊደርስ ከሚችለው ሞት ለመታደግ የአጭር ጊዜ መካከለኛ የረጅም ጊዜ እቅዶች በሚል አዘጋጅተን የማሳወቅ ስራ ሰርተናል። በእነዚህ እቅዶች ላይ ከክረምቱ የዝናብ እጥረት ተከትሎ ከሚጎዳ ህዝብ በተጨማሪ ለተከታታይ 6 ዓመታት ከቀየው ተፈናቅሎ በመጠለያ ኬንዳ ውስጥ የሚገኝ ከ1 ሚሊዮን በላይ ህዝብም ድጋፍ ማግኘት የሚችልበት መንገድ እንዲመቻች የሚያስችል ስራ እንዲሰራ ለበጎ አድራጎት ድርጅቶች የማሳወቅ ስራ እየተሰራ ነው። ውድ ተመልካቾቻችን የ2018 ዓ.ም የአሸንዳ በዓል ምክንያት በማድረግ የተለያዩ የአሸንዳና አበይት ዜናዎቻችን ይዘን ወደ እናንተ ስናስተላልፍ ቆይታ አድርገናል። ፉርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ከቀሪ የትግራይ ቴሌቪዥን የአሸንዳ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘ። ሰላም።